እኛ ደግሞ አስቀድመን የማናስተውል ነበርን አለ። የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችንም የምንጠላላ ነበር። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅም ስለነበረው ሥራ አይደለም አለ። ይህንን ከላይ በዝርዝር ያነሳውን ሕይወት በነበር ነው አሁንም እየጠራው ያለው። አስቀድመን አናስተውልም ነበር ነው። አሁንስ እናስተውላለን። አስቀድመን የማንታዘዝ ነበር፣ አሁንስ እንታዘዛለን። አስቀድመን ስሁታን ነበርን፣ የምንሳሳት ነበር። አስቀድመን ለምኞትና ለልዩ ልዩ ተድላ፣ ይሄ ምቾት ለሚመስል ምድራዊና ስጋዊ ለሆነው ነገር እንደ ባሪያዎች የምንገዛ ነበር። ባሪያዎች ነን የነበር ነው፣ ይገዛን ነበር እያለ ነው። አሁንስ ዝም ብሎ ከመሳት ዝም ብሎ ዕቃ በየሜዳው ከመውደቅ አትርፎናል ማለት ነው አይደለም? አዎ የምንስት ነበርን። የእስራኤል ልጆች ትልቅ ችግር እሱ አይደል? ዘወትር በልባቸው ይስታሉ፣ መንገዴን አላስተዋሉ፣ ስለዚህ ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩባቸው አይደለም የሚለው? አዎ ስህተታቸው ዘወትር ነው። ስራውን ያያሉ፣ ማዳኑን ያያሉ፣ ምሕረቱን ያያሉ። በዛው መጠን እንደገና በየሄዱበት የሚወድቁ ናቸው። ስለዚህ ስራውን የማያስተውሉ ስለነበሩ በቁጣው ማለባቸው እግዚአብሔር በምድረ በዳ እንዲቀሩ። የምንስትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር። አስተውሉ። ራሱን ነው እኮ እንትን እያለ ያለው እየረገመ ያለው። በክፋትና በምቀኝነት የምንኖር ከሆነ አሁን ከክፋት አምልጫለሁ እያለ ነው አይደል? ምቀኛ አይደለሁም እያለ ነው። ምቀኛ አይደለሁም እያለ ነው። ደግሞ የምንጣላ ይላል። እርስ በርሳችንም የምንጠላላ ነበረ። ጥላቻ፣ ዝም ብሎ መናቆር ከቀጠለ አደገኛ ነው። ትላንትናም ነገረኛ ዛሬም ነገረኛ፣ ትላንትናም ተንኳሽ ዛሬም ተንኳሽ፣ ትላንትናም ቂመኛ ዛሬም ቂመኛ፣ ትላንትናም ሐሜተኛ ዛሬም እንደዛው። ትላንትና በጣም አስቸጋሪ ሰዎች፣ በቃ ማያምኑን ምናስፈራ ምናስቸግር ሰዎች ከዳንም በኋላ ያንኑ ነገር ይዘን ከቀጠል በጣም በጣም አደገኛ ነው። ምክንያቱም የዳንበት እውነት ይሄንን ሁሉ የሚያስጥል መሆኑን ይነግረናል። ይውላችሁ እና እንዴት ሆኖ ዳነ ጳውሎስ? እሱንስ የሚመስሉ ሰዎች እንዴት ተረፉ? እኛ እያለ በብዙ ቁጥር ስለተናገረ ነው። የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ። ይሄ የተገለጠው የእግዚአብሔር ቸርነትና ሰውን መውደድ እንዴት እንደሚለውጥ ነው የሚያሳየን። ይሄ በራልን ነው ያለው። በተገለጠ ጊዜ ማለት ምን ማለት ነው? ለጳውሎስ የእግዚአብሔር ቸርነት ሰውን መውደዱ ሲበራለት ሲገለጥለት ይሄንን ሲያውቅ ማለት ነው። አንድ ጽሑፍ በአንድ ወቅት አንብቤያለሁ፣ በልቤ ቀርቷል። ስለ ዮሐንስ ወንጌላዊና ስለ ወንድሙ ስለ ያዕቆብ የተጻፈ ነው። ዮሐንስ ወንጌላዊ ከሌሎቹ ደቀ መዛሙርት በተለየ መልኩ ያው በወንጌሉ ጌታ የሚወደው ሰው ተብሎ የተጠቀሰ መሆኑን ታውቃላችሁ። ደግሞም ብዙዎች በዚህ አቅጣጫ በሮጡበት ጊዜ እስከ መስቀል ስር አብሮ ሄደና የጌታን እናት በአደራ ለመረከብ እንኳ የበቃ ምን አይነት ማለት ብዙ ሲናገር ሲቸኩል የማናየው ግን በአስገራሚ ሁኔታ በጣም ወሳኝ በሆኑ ሰዓቶች የሚገኝ ሰው ነው፣ ደቀ መዝሙር ነው። እና ታስታውሱ እንደሆነ አንድ ጊዜ በሰማርያ ሰዎች ላይ እሳት ለመነ ከወንድሙ ከያዕቆብ ጋር። ምክንያቱም ጌታ እንደው ከነሱ ዞር እንዲል ፈለጉ። ምክንያቱም እሱ በመምጣቱ አጋንንት ይንጫጫሉ። የወጡት አጋንንት ደግሞ ሪያዎች ውስጥ ገብተው ሪያዎች ሲሰጥሙ አዩና ፈሩ። እና ፍርሃት ስለያዛቸው ከከተማቸው እንዲወጣ ፈለጉ። እና ዮሐንስ በጣም ተናደደ። ጌታ ሆይ በእነዚህ ሰዎች ላይ እሳት ከሰማይ እንዲወርድ በላል።
ሉቃስ 9 ላይ ምን አይነት ታሪክ ነው? በላል እዘዛል። እንግዲህ ምን አይነት ታሪክ የሚያውቅ ይመስለኛል? በኤልያስ ዘመን የሆነውን አስታውሷል። በኤልያስ ዘመን አክዓብና ኤልዛቤል የላኳቸው ሰራዊት በኤልያስ ላይ የተላኩትን ከሰማይ የወረደ እሳት ዞር እንትን ሲላጫቸው ከምድሪቱ ዞር ሲያደርጋቸው አይቷል። 50 የሚሆኑትን ጠርጓቸዋል። ስለዚህ አንተን ባልተቀበሉ በእነዚህ ሰዎች ላይ እሳት ከሰማይ እንዲወርድ እዘዛል። እና የጌታ መልስ ምን ነበር? ምን አይነት መንፈስ እንደሆነላቸው አታውቁም። የሰው ልጅ የጠፋውን ሊፈልግና ሊያድን እንጂ ለፍርድ አልመጣም በማለት የነጎድጓድ ልጆች የሚል ትርጉም ያለው ስያሜ ሰጣቸው። ነውጠኛ ማለት ነው። እነዚህ ሰዎች በሌላ ታሪክ ጌታ ኢየሱስ ክርስቶስ መሆኑን ካወቁ በኋላ በእናታቸው አማላጅነት እናታቸውን ልከው ጌታ ኢየሱስ ሲነግስ ግራና ቀኝ አብረው የቅርብ ሰው ለመሆን ሎቢ ያደረጉ ሰዎች ናቸው። ይሄ በሐዋርያት መካከል ቅሬታ አስነስቶ ነበር። ጌታ ኢየሱስም የምትለምኑትን አታውቁም በማለት እንዲናገር አድርጎት ነበር። ባጭሩ ዮሐንስና ወንድሙ ይውላችሁ ከመካከላችን ማን ይሆን ታላቅ በሚለው ሽኩቻ ውስጥ ነበሩ። እሳት ከላይ የለመኑ ናቸው። በእናታቸው አማላጅነት ቦታ ለማግኘት ጥረት ያደረጉ ናቸው። ግን ዮሐንስን ይዩት። ወንጌል እና 3 መልእክታትን ጽፏል። እንደ ዮሐንስ ስለ ፍቅር የተናገረ የለም። ከወንጌላት ፍቅርን በተመለከተ በክርስቶስ ኢየሱስ የተገለጠውን ፍቅር በተመለከተ አስገራሚ ነገር የተወልን ዮሐንስ ነው። ራእዩ ያው ራእይ ነው፣ የአዲስ ኪዳን ትንቢት ስለሆነ እሱን እንዳለ ነው የምናስቀምጠው። ግን ወንጌሉንና መልእክታቱን ስናይ አራቱንም በእርሱ የተጻፉ ጽሑፎች እግዚአብሔር ለኛ ያለውን ፍቅር የተረዳንበትን እውነት ነው የሚያሳየን። ፍቅር እንደዚህ ነው። እኛ እግዚአብሔር እንደወደድ ነው ሳይሆን እርሱ እኛን እንደወደደን ለበደላችን ማስተስሪያ እንዲሆን አንድ ልጁን እንደሰጠነው። ፍቅር ማለት ይሄ ነው። ማብራሪያው ይሄ ነው። ፍቅር በትክክለኛ መልኩ እግዚአብሔር አንድ ልጁን የሰጠበት ሕይወት ነው እያለ ዮሐንስ በመልእክታቱ በተለይ አንደኛ መልእክቱ እንደውም ወንድሙን የሚጠላ ነፍሰ ገዳይ ነው እስከ ማለት የምታየውን ወንድምህን የማትወድ የማታየው እግዚአብሔርን እወዳለሁ ብትል ተዋሻለህ እስከ ማለት ምክንያቱም እግዚአብሔር ፍቅር ነውና እስከ ማለት የሚገርም አይነት ነገር የጻፈልን ሰው እና ያ ዮሐንስና ይሄ ዮሐንስ አልተለያዩ። ያ ነውጠኛው በእናቱ አማላጅነት በኩል በጌታ ቀኝ እና ግራ ሁለት ወንድማማቾች ስልጣን ሊቀራመቱ ማለት ሚኒስትር ሊሆኑ ይሄ ልብ የት ሄደ? ዮሐንስ መስቀል ስር ቆሟል። ጌታ ኢየሱስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው እያለ በመከራ ሲቃት ታይቶታል። በዛ ሁሉ ስቃይ በዛ ሁሉ መከራ ውስጥ ያልተለወጠ ፍቅር፣ ያልተቀየረ ቁጭት የሌለበት ለዚህ ሕዝብ ነው ይሄ ዋጋ የሚከፈለው ያላለ የመጨረሻዋን የመከራ ሰዓት እንኳ ምሕረትና ይቅርታን እየለመነ ራሱን አሳልፎ የሰጠ ይሄንን ጌታ አይቶ እንደነበረ ጀብደኛ ሆኖ ኃይለኛ ሆኖ ትዕቢተኛ ሆኖ ነገረኛ ሆኖ መቀጠል አይቻልም። ብዙዎቻችን ጥቅስ ነው የምናውቀው፣ ጌታን አይደለም። የገባን መጽሐፍ እንጂ የመጽሐፉ ባለቤት አይደለም። ብዙዎቻችን የምናብራራበት አቅም ነው የጨመርነው፣ የምንናገርበት ጉልበት ነው የጨመርነው፣ መረጃ ነው ያጠራቀምነው። ብዙዎቻችን ህይወቱ አይደለም የገባን። አይቻልም። ኃይለኛ መሆኑ መቀጠል አይቻልም። በጌታ እግዚአብሔር ያደረገውን ነገር አይቶ በዛ ልብ አይሆንም። የሰው ልብ ይቀየራል የሚለውጥ የእግዚአብሔር ፍቅር የሚቀይር የእግዚአብሔር ምሕረት ነው መስቀል ላይ የታየው። እንግዲህ ከዚህ በላይ በደል የለም፣ ከዚህ በላይ ጥላቻም የለም፣ ከዚህ በላይ ግፍም የለም፣ ከዚህ በላይ
የክፋት ጥግም የለም። የክፋት ጥግ የገፈት ጥግ የሆነውን መከራ እየተቀበለ በመስቀል ላይ የሚያደርጉትን አያውቁም። አባ ይቅር በል። ይሄን አይቶ በነበሩበት መቀጠል አይቻልም። ይኸውላችሁ የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ መጀመሪያ ስለነበረው በጽድቅም ስለነበረው ስለኛ ስራ አይደለም ማለት። የሚለውጥ የሚያድን እንደገና ሌላ ሰው የሚያደርግ የእግዚአብሔር ፍቅር እንዲህ እንደተገለጠ ነው የሚነግረን። ይሄ በራልን ነው የሚለው። ይሄ ይብራልን ወገኖች፣ ጥቅሱ አይደለም። እሱ ራሱ ባለቤቱ መጽሐፍ አይደለም። መጽሐፉንማ ማን ያንሳል ብላችሁ ሁሉም እድል ቢያገኝ ከኔ በተሻለ የሚያገለግል ሰው ይኖራል። እሱ አይደለም ቁም ነገሩ። እሱ አይደለም። ጌታ ኢየሱስ ክርስቶስ ራሱን የሰጠበት ዋና ዓላማ በደሙ ተረጭተን በሕያው እግዚአብሔር መንፈስ ተቀድሰን ጌታ ኢየሱስ ሲገለጥ የሚሆነውን የምንጠብቅ በተስፋና በእምነት ወገባችን ታጥቀን ማራናታ እያልን ጌታን የምንናፍቅ እንድንሆን ነው የጌታ ፈቃድ። ተመልሶ ይመጣል ወስዳችሁ ዘንድ። ይህንን ነው የእግዚአብሔር ቃል እየነገረን ያለው። ስለዚህ ጳውሎስ የእግዚአብሔር ቸርነት፣ እግዚአብሔር ቸር ነው አይደል? እግዚአብሔር ቸርነት በምን ተገለጠ? በእስራኤል ልጆች ሕይወት በመናው በምናምኑ ነው። ልጁን ሰጠ። የቸርነት ጥግ ነው ይሄ፣ ልጅን መስጠት። ከዚህ በላይ ፍቅር የለም። ያውም ልናነግሰውና ልናከብረው አይደለም፣ ልናርደው፣ ልንሰቅለው፣ ለሞት ያውም ለመስቀል ላይ ሞት አሳልፎ ሰጠ አንድ ልጁ። ይሄ የምህረት የቸርነት የርኅራኄ ጥግ ነው። የመጨረሻው ነው ያደረገው። የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን። ከምን ዳን? ይኸው ከላይ ከዘረዘራቸው ነገሮች አዳነን። ቀድሞ እንደዛ ነበር፣ አሁን ዳን። አሁን ምቀኛ አይደለንም፣ አሁን ተንኮለኛ አይደለም፣ አሁን ነገረኛ አይደለንም። አሁን በጥላቻ የተሞላን ለልዩ ልዩ ተድላ እንደ ባሪያ እየተገዛን ሰው ለተድላ ለጥቅም ለገንዘብ እኮ ብዙ ነገር ያደርጋል። አሁን እንደሱ አይደለን። እንደሱ እንዴት አልሆንም። በቃ በራልን፣ ተገለጠልን። የእግዚአብሔር ሰውን መውደድ የፍቅር ጥግ ታየን። ስለዚህ እንደ መጀመሪያው መሆን አልተቻለም ነው እያለን ያለው። እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያ መንፈስም በጸጋው ጽድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። አዎ እንደሱ ሆኗል። ታምናላችሁ ወገኖች? ከዚህ የጎደልን አይመስላችሁም? አይመስላችሁም? ይመስላችኋል? አይመስላችሁም? የሚገባችሁ ከሆነ አማርኛ አይመስላችሁም? አልጎደላችሁም? ታምናላችሁ ይሄንን? አዎ ቃሉ የታመነ ነው። እግዚአብሔር ቃል የታመነ ነው። ቃሉን ካመንን በቃሉ ያለው እውነት አሜን ከሆነ በእኛ ልብ ውስጥ እውነታው ይሄ ነው። እውነታው ይሄ ነው። ስለዚህ ወገኖቼ የግል የትግል ውጤት አይደለም። እነዚህ ሰዎች ተቀድሰዋል። የተቀደሱት በደሙ መረጨትና በሕያው እግዚአብሔር መንፈስ ነው። ስለዚህ የጌታችን የኢየሱስ ክርስቶስ ደም የሚያጠራ የሚቀድስ ነው። ከኃጢአቱ ያነጻል። የጌታ መንፈስ ይሄንን ደም በተመለከተ ይሄንን ደም ተከትሎ በኢየሱስ ክርስቶስ ሥራ በኩል ማለት ነው በቅዱሳን ሕይወት ውስጥ የሚሰራ
ወደ እውነት ሁሉ የሚመራ ከውሸት የሚለይ ክርስቶስን በቅዱሳን ሕይወት የሚያከብር የሚያበረታ የሚያጽናና የሚያጸና ሰው በዚህ አይምሮ የማይረዳው መንፈሳዊ ነገር እንዲረዳ ማስተዋልን የሚሰጥ ከምንም በላይ ግን ከዚህ እርኩስ ከሆነ ክፉ ዓለም ያመለጥን በተቀደሰ ሕይወት ከጌታ ጋር እንድንኖር አቅም ጉልበት የሚሆን የማደስ የማንጻት የመቀደስ ስራ የሚሰራ ይህንን ነው የእግዚአብሔር ቃል የሚነግረን። እግዚአብሔር አንድ ልጁን ለዚህ አሳልፎ ሰጥቷል። በእነዚህ ሰዎች ሕይወት ውስጥ ይሄ ትርጉም አላጣም። ክብር ለስሙ ይሁን። ሁለተኛ ተሰሎንቄ 2:13 ላይ ያለውን ቃል አስታውሳችሁ በጌታ የተወደዳችሁ ወንድሞች ሆይ ሁል ጊዜ ስለ እናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋልና ይላል። አነበዋለሁ። አሜን የሆነለት አሜን ይበል። በጌታ የተወደዳችሁ ወንድሞች ሆይ ጌታን የምትወዱት አይደለም ያለው። በጌታ የተወደዳችሁ ማን ነው ወዳጁ? ጌታ። በጌታ መወደድ እኛ ጌታ እንደምንወደው ነው እናውቀው። ጌታ ኢየሱስን እወድሃለሁ ስንል ነው የምንውለው። ጥሩ ነው፣ እንወደዋለን አስቀድሞ ስለወደደን። በጌታ የተወደዳችሁ ወንድሞች ሆይ ሁል ጊዜ ስለ እናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር ምን ስላደረገ? በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋልና ይላል። ክብር ለስሙ ይሁን እና ስለዚህ እናመሰግናለን እግዚአብሔርን በእናንተ ምክንያት ነው እያለ ያለው። መልካም። ከነዚህ ቁጥሮች ከመግቢያው ቁጥሮች ማለት ነው ከቁጥር 1 እና ከቁጥር 2 ሳንወጣ ተደራሲያኑን በተመለከተ ያው ጥናት ስለሆነ ያሉበትን ቦታ ይጠቁማል። ሁሉም በእስያ ውስጥ ያሉ ቦታዎች ናቸው። ምክንያቱም ይጠቅሳል ከየት ጌታ እንደጠራቸው ከጳንጦስ፣ ከገላትያ፣ ከቀጶዶቅያ፣ በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ይላል። ስደተኞች ናቸው፣ መጻተኞች ናቸው። እነዚህ ሰዎች ከመልእክቱ እንደምንረዳው ወንጌል ለክርስቶስ የለያቸውና በመከራ የተሰደዱ በእስያ አውራጃዎች ውስጥ ተበትነው የሚኖሩ ቅዱሳን እንደሆኑ እንደውም ብዙ ጊዜ ከአይሁድ ወደ ክርስትናው ለፈለሱ ቅዱሳን የተጻፈ መልእክት መሆኑ ይታመናል። ጳንጦስ በታናሽ እስያ በስተሰሜን በዛሬዋ ቱርክ ውስጥ ያለች ከተማ ናት። ሐዋርያት ሥራ 2:9 እና ይኸው አሁን ያነበብኩት ክፍል ላይ ስሟ ተጠቅሷል። ጳንጦስ። ሁለተኛ ገላትያ ይላል። አሁንም ገላትያን በተመለከተ አሁንም ቱርክ ውስጥ ናት። የኤርዶጋን ሀገር ማለት ነው። አይገርምም? ቱርክ አሁን ያለችበትን ይሄ እኛ ክርስቲያን ምናምን ይሄ ክርስቲያን ሀገር ምናምን ብለን ስናቀራራ ወገባችን አንታጠቅና እንፎክር ዝም ብለን ቆንጨራ ይዘን። ሰሜን አፍሪካ አሁን የሰለመው ሀገር ጠቅላላ ወንጌል ቀድሞ የደረሰበትና ብዙ የክርስትና አስደናቂ ገድሎች የተደረጉባቸው ቦታዎች ናቸው። ታናሽ እስያ እነ ጳውሎስ በአካል ያገለገሉበት ቦታ ነው። ወንጌል አሁን የጠራሁት እምነት ከመነሳቱ ከ600 ዓመት በፊት ጀምሮ በዛች ምድር ተሰብኳል። ሰዎች የጌታ ነበሩ። አብያተ ክርስቲያናት ሲፈራርሱ አይታችኋል አይደል? ብዙ ነገር ሲሆን እና ይሄ ዝም ብሎ እንደው እኛ ምናምን ብሎ ከመደንፋት ይልቅ በእግዚአብሔር ፊት ይቅርታ ለአማርኛው በጌታ ፊት ዝቅ ማለትና የራስን አሳይመንት በስነ ስርዓት መስራት ያስፈልጋል። በደንብ ለወንጌል እውነት ወገብን መታጠቅ ከራስ ህይወት ጀምሮ ሰዎች ብርሃን እንዲበራላቸው መስራት ይጠይቃል። ዝም ብሎ ታሪክ እየጠቀሱ እኛ እንዲህ ነበርን እያሉ መሸለል የብዙ የሚያዛልቅ አይመስለኝም።
ምክንያቱም የዓለምን ታሪክ እያየነው ነው። ዓለም እንዴት ባለ ጽንፍ እና ውጥረት ላይ እንዳለችም እያየን ነው። እሱን ማስተዋል ተገቢ ነው። እሱን መናገር ባይሆንም አሁን የተነሳውበት ዋና ነገር እና ገላትያ አሁንም እዛው እስያ ውስጥ ያለ ስፍራ ነው። እስያ ያው ሰፊ አህጉር እንደሆነ ይታወቃል። በተለይ ከመካከለኛው ምስራቅ በስተሰሜን ምዕራብ ያለውን ከመካከለኛው ምስራቅ አሁን እስራኤል ካለችበት ካርታ ማየት ትችላላችሁ። በስተሰሜን ምስራቅ ያለውን አካባቢ ነው እያለ ያለው እና ከአንጾኪያ እየተነሱ ከዛሬዋ ሶሪያ ውስጥ ከነበረች አንጾኪያ ከምትባል ስፍራ ከዛ አካባቢ እየተነሱ ተደጋጋሚ ጉዞ ያደርጉ ነበረ ደቀ መዛሙርት ይታወቃል። እና ታናሽ እስያና እስያ በአንደኛው ክንፍ በስተምዕራብ በኩል ያለው ለአውሮፓ ቅርብ የሆነው ክንፍ በጣም ወንጌል የተሰራበት የተሰበከበት ስፍራ ነው እና ዛሬዋ ቱርክ ውስጥ ናት። እና በቱርክ ውስጥ መሃል ያለውን ስፍራ እና ደቡባዊውን ክፍል ሰሜንና ደቡባዊውን ክፍል የሚያመለክት ነው። በተለይ ገላትያ እነዚህን ስፍራዎች ያካልላል። ደቡብ ገላትያ ውስጥ የጲስዲያ አንጾኪያ የምትባላለች፣ ኢቆኒዮን፣ ልስጥራንና ደርቤን የሚባሉ ጳውሎስ በሁለቱም ሐዋርያዊ ጉዞ በደንብ ያገለገለባቸውና በሶስተኛውም ጉዞ እንዲሁ የተጎበኙ አካባቢዎች ናቸው እና በተለይ ደግሞ ጲስዲያ አንጾኪያ ሁለት ስለሆነ ግር እንዳይለን፣ አንጾኪያ አንደኛዋ ሶሪያ ውስጥ ያለች በመጽሐፍ ቅዱስ ታሪክ ሐዋርያ ሥራ ምዕራፍ 11 ላይ እንደምናየው መጀመሪያ የአሕዛብ ቤተክርስቲያን የኖረችበት ስፍራ ነው። ከአሕዛብ የሆኑቱ ከአይሁድ ቀጥሎ ክርስትና ሰማርያን አልፎ ወደ አሕዛብ ሲሄድ መጀመሪያ ክርስቲያን የሆኑ የአሕዛብ አብያተ ክርስቲያናት የተገኙበት ቦታ ነው። እንደውም ክርስቲያን የሚለውን ስያሜ እኮ ከዛ ነው የወረስነው። ይህን ታውቃላችሁ አይደል? ደቀ መዛሙርቱን እዛ ቁጥር 26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ይኸውን እኛ የተሸከምነው ክርስትና የሚለው ስያሜ አንጾኪያ ከነበሩ ከአሕዛብ አብያተ ክርስቲያናት የተወረሰ ነው። በኋላም ከዚህ ከተገረዙ ክርስቲያኖች ከአይሁድ ከመጡ ክርስቲያኖች እና ከአሕዛብ በመጡ ክርስቲያኖች መካከል በተፈጠረው አለመግባባት በኢየሩሳሌም ስብሰባ ሲደረግ እነ ጳውሎስ ለዛ ስብሰባ ከአንጾኪያ ተነስተው ነው ወደ ኢየሩሳሌም የወረዱት እና ሐዋርያ ሥራ ምዕራፍ 13ም ላይ እንደምናየው አብያተ ክርስቲያናት ከአንጾኪያ እየተነሱ ወደ ተለያየ ቦታ ማለት ቅዱሳን ለአገልግሎት ወይም ሐዋርያት ወደ ተለያየ ቦታ ይዘምቱ ነበር ይሄዱ ነበር እና ጲስዲያ አንጾኪያ አሁን ያልኳችሁ በዛሬዋ ሶሪያ ውስጥ የምትገኝ ስፍራ ናት። ይቅርታ አንጾኪያ ጲስዲያ አንጾኪያ ግን እስያ ውስጥ ያለች ናት። ሁለት ቦታ ስያሜውን ስናገኝ ግር እንዳይለን ብዬ ነው ይህንን በቅርጥፉ ያስታወስኩት። ሐዋርያ ሥራ ምዕራፍ 13 ከ14 ጀምሮ እስከ 14:28 ባለው ክፍል እንደምናየው ጳውሎስ በአንደኛና በሁለተኛው ጉዞ እንደ ጎበኛት ይችን ቦታና እነዚህን አካባቢዎች አሁን የጠራኋቸው ልስጥራን፣ ደርቤን፣ ኢቆኒዮን የሚባሉ ቦታዎችን እንዳገለገለ ተጽፏል። ሐዋርያ ሥራ ምዕራፍ 16:6 ላይ ሁለተኛ ጉዞውን በተመለከተ፣ በሶስተኛው ጉዞ ሐዋርያ ሥራ ምዕራፍ 18 ቁጥር 23 ላይ እነዚህ ያው ጳውሎስ ያገለገለባቸው ቦታዎች ናቸው። ሶስተኛ ቀጶዶቅያ፣ እሷም ዛሬዋ ቱርክ ውስጥ ናት ያለችው። ቀጶዶቅያ በዛሬዋ ቱርክ በስተ ምስራቅ በኩል የምትገኝ ቦታ ናት። በስተ ምስራቅ ከሌሎቹ በወዲኛው ሳይድ ማለት ነው የምትገኝ ቦታ ናት። ቀጶዶቅያ ተሳለኝ አንድ ሰው ሲል የሰማሁት ሰውየው ትርጓሜ ያስተምራሉና አዲስ ኪዳን ትርጓሜ እና ቀጶዶቅያ የሚለውን ሲተረጉሙ ደቀ መዛሙርትን ቀብ አድርገው ዱቅ አደረጓቸው ማለት ነው። አንተ
አንዳንድ ጊዜ ሁሉን ነገር መተርጎም እንዳለብን መጽሐፉ በመሰረቱ ሁሉን እንኳን እናውቅም። ታውቃላችሁ አይደል አይደል? ዝም ሲል አንድ ሌላ አባት አንድ ጊዜ አንድ ጥያቄ ተጠይቀው መልስ ሳይሰጡ ወረዱ እና መጨረሻ ላይ ምን ነው ይሄን ጥያቄ ዘለሉት አልናቸው። መጽሐፉ ዝም ሲል ዝም ማለት ጥሩ ነው አሉ። እና መጽሐፉ ካላለ ዝም ማለት ይሄ ቦታ ስም ነው ለነገሩ። ቀጶዶቅያ ቀብ አድርገው ዱብ አደረጓቸዋል ማለት ነው አሉ። ለማንኛውም የስፍራ ስም ነው። እዛው ከቱርክ ውስጥ ያለ ስፍራ ነው። አራተኛው እስያ ይሄም እዛው ቱርክ ውስጥ ነው ያለው። ይሄ ስፍራ ኤጂያን ባህር ለሚባለው ባህር ቅርብ የሆነ በኢስታንቡል እና በኤጂያን ባህር መካከል ባለው ስፍራ ላይ ያለ ብዙ ጊዜ ኤዥያ ማይነር ወይም ታናሽ እስያ ተብሎ የሚጠራው ስፍራ ይሄ ነው። ሐዋርያ ሥራ ምዕራፍ 19 ላይ እንደምናነበው ጳውሎስ በዚህ ስፍራ ወንጌል ሰብኳል። በጥቁር ባህርና በኤጂያን ባህር መካከል ያለ ስፍራ ነው። ትንሽዬ ቦታ ናት። የወደብ ከተማ ናት። ጌታ ከዛም ሰዎች ጠርቷል ማለት ነው አይደል? እና መጨረሻ ላይ አምስተኛው ቢታንያ መጽሐፍ ቅዱሳችን ላይ የተለያዩ ቦታዎች ተጠቅሰዋል። ይሄም ቢታንያ የቃሉ ትርጉም የበለስ ቤት ማለት ነው። በኢየሩሳሌም በስተምስራቅ 5 ኪሎ ሜትር ርቆ ከደብረ ዘይት ተራራ ባሻገር የሚገኝ መንደር ነው። ዛሬ አልዓዛሪያ ተብሎ ይጠራል። ይሄ ቦታ የነ ማርታ መንደር ነው። ለምጻሙ ስምዖንም ማቴዎስ 26:6 ላይ እንደተጻፈ ይኖርበት የነበረ ቦታ ነው። ጌታ ያደረገው በዚህ ስፍራ እንደሆነ ይታወቃል። ሉቃስ 24:50 ላይ እንደተጻፈ ይሄ ስፍራ ያው እዛው በምድረ እስራኤል በኢየሩሳሌም ከኢየሩሳሌም 5 ኪሎ ሜትር ርቀት ላይ የሚገኝ ደብረ ዘይት ተራራን ሻገር ብሎ የሚገኝ ቦታ ነው። ጌታ ያረገበት ቦታ ነው እና ጌታ ያረገበት እግሩ የረገጠበት ቦታ ይገርማል። መስጊድ ነው ያለበት ስላየሁት አውቀዋለሁና እና መስጊድ ነው ያለበትና ግን ያው የትኛውም ዓለም ጎብኚዎች ፈቃድ አለ ይሄን ቦታ ለመጎብኘት ማለት ታሪካዊ ቦታዎቹ በየትኛውም ቤተ እምነት ስር ይሆኑ ይጎበኛሉ። ያው ቢዝነሳቸውን የህይወት እንጀራም ባይሆን የዕለት እንጀራ ነው ለእስራኤል አይደል? ጌታ ኢየሱስ ክርስቶስ ካሁን ይጠቀሙበታል፣ ይበሉበታል፣ እንጀራ ይቆርሱበታል። እና እዛ የሚኖሩ ፍልስጤማውያን አብዛኞቹ ከዚህ በፊት አውርቻቸዋለሁ። ፍልስጤማውያን ብዙ ክርስቲያኖች አሉ እና ይሄ አሁን እዚህ ሀገር ከኢየሩሳሌም ተባርኮ የመጣ ምናምን እየተባለ የሚሸጡ ቅባ ቅዱስ በለው አንዳንዴ እንትኑም ጭምር አፈሩም ጭምር በእንትን እየታሸገ እምነት እየተባለ መስቀል በደንብ ቫርኒሽ የጠጣ ምናምን ፍልስጤማውያን ናቸው ብዙዎቹ የሚሰሩት እና ገበያዎች አሉ። እዛ ላይ የምታዩዋቸው እነሱ ናቸው እና ይጎበኛል እና መስኪን ነው ያለው። ግን የትኛውም ሰው ገብቶ እንዲጎበኘው ሆኖ ተመቻችተዋል እና ቦታው ላይ ጌታ መጨረሻ ወደ ሊያርግ ሲል የቆመበት ቦታ የሆነ የተለየ ምልክት አድርገውበታል። ላዩ ላይ ዘይት አፍሰውበታል። ያው ሰው እዛ ላይ እየቆመ ፎቶ ይነሳል። እዛ ላይ እየቆመ ያው ይጸልያል። እንደሱ አይነት ልማድ አለ እዛቸው ምድር ላይ እና ቢታንያ በዚህ ታሪክ ይታወቃል። ከዮርዳኖስ በስተ ምስራቅ የሚገኝ መንደር ዮሐንስ ወንጌል ምዕራፍ 1 ቁጥር 28 ላይ እንደምናየው ሌላ መንደር ደግሞ አለች። ከዚህ ከደብረ ዘይት ተራራ ባሻገር ከወንዙ ባሻገር የምትገኝ ሌላ ቢታንያ የምትባል መንደር አለች። ይሄ መልእክት የተጻፈላት ቢታንያ ግን ቢታንያ ጳንጦስ ተብላ ትታወቃለች። አሁንም በዛሬዋ ቱርክ ውስጥ ናት ያለችው። ቅዱስ ጳውሎስ መጀመሪያ ወንጌልን እንዳይሰብክ የተከለከለባት ቦታ ናት። ታውቃላችሁ አይደል? ታስታውሳላችሁ? ወደዛ ለመሄድ አሰበና የክርስቶስ መንፈስ ከለከለው። እግዚአብሔር መንፈስ ከለከለው። ሐዋርያት ሥራ ምዕራፍ 16 ላይ የምናየው። በኋላ ግን ወንጌል ተሰብኮበታል እና ቢታንያ ጳንጦስ የነበሩ ቅዱሳን እንደነበሩ መጽሐፉ ይናገራል።
እንግዲህ መልእክቱ የተጻፈላቸው ለነዚህ ነው። ጸጋና ሰላም ይብዛላችሁ ብሎ ያጠቃልላል። ጸጋና ሰላም ይብዛላችሁ።